ምዕራፍ 3 ሩትና ቦዔዝ በአውድማው ዘንድ። አማቷም ኑኃሚን አለቻት፣ ልጄ ሆይ መልካም እንዲሆንልሽ ዕረፍት አልፈለግሽምን? አሁንም ከሴቶች ልጆቹ ጋር የነበርሽበት ቦዔዝ ዘመዳችን አይደለምን? እነሆ እርሱ በዛሬ ሌሊት አውድማ ይጥላል። እንግዲህ ታጠቢ፣ ተቀቢ፣ ልብስሽንም ተላበሺ፣ ወደ አውድማውም ውረጂ። ነገር ግን መብሉንና መጠጡን እስኪጨርስ ድረስ ለሰውየው አትታዩ። በተኛም ጊዜ በሚተኛበትን ስፍራ ተመልከቺ፣ ገብተሽም እግሩን ግለጪ፣ ተኚም። የምታደርጊውን እርሱ ይነግርሻል። ሩትም ያልሽኝን ሁሉ አደርጋለሁ አለቻት። ወደ አውድማውም ወረደች፣ አማቷም ያዘዘቻትን ሁሉ አደረገች። ቦዔዝም ከበላና ከጠጣ ሰውነቱንም ደስ ካሰኘ በኋላ ሄዶ በእህሉ ክምር አጠገብ ተኛ። ሩትም በቀስታ መጣች፣ እግሩንም ገልጣ ተኛች። መንፈቀ ሌሊትም በሆነ ጊዜ ቦዔዝ ነቃ፣ ደነገጠም። እነሆም አንዲት ሴት በእግርጌው ተኝታ ነበረ። እርሱም ማነሽ አለ። እርሷም እኔ ባሪያህ ሩት ነኝ፣ ዋርሳዬ ነህና ልብስህን በባሪያህ ላይ ዘርጋ አለችው። ቦዔዝም አላት፣ ልጄ ሆይ ለእግዚአብሔር የተባረክሽ ሁኚ፣ ባለጠጋም ድሃም ብለሽ ጎበዛዝትን አልተከተልሽምና ከፊተኛው ይልቅ በመጨረሻው ጊዜ ቸርነትን አድርገሻል። አሁንም ልጄ ሆይ አትፍሪ፣ ያልሽውን ነገር ሁሉ አደርግልሻለሁ። በሀገሬ ያለ ሕዝብ ሁሉ የኃይላቸው ሴት እንደሆንሽ ያውቃሉና ዋርሳ መሆኔ እውነት ነው። ነገር ግን ከእኔ የሚቀርብ ዋርሳ አለ። ዛሬ ሌሊት እደሪ፣ ነገም እርሱ ዋርሳ መሆን ቢወድ መልካም ነው፣ ዋርሳ ይሁን። ዋርሳ ሊሆን ባይወድ ግን ሕያው እግዚአብሔርን እኔ ዋርሳ ሆንሻለሁ፣ እስኪነጋ ድረስ እደሪ አላት። እስኪነጋም በግርጌው አደረች፣ ሰውም ሳይተያይ ተነሳች። ቦዔዝም ሴት ወደ አውድማው እንደወጣች እንደመጣች ማንም እንዳያውቅ ብሎ ነበርና ገና ሰውና ሰው ሳይተያይ ተነሳች። እርሱም የለበሽውን ልብስ አምጥተሽ ያዢ አላት። በያዘችም ጊዜ 6 መስፈሪያ ገብስ ሰፈረላት፣ አሸከማትም። እርሷም ወደ ከተማ ሄደች። ሩትም ወደ አማቷ መጣች። አማቷም ልጄ ሆይ እንዴት ነሽ አለቻት። እርሷም ሰውየው ያደረገላትን ሁሉ ነገረቻት። ወደ አማትሽ ባዶ እጅሽን አትሂጂ ብሎ ይህንን 6 መስፈሪያ ገብስ ሰጠኝ አለቻት። እርሷም ልጄ ሆይ ሰውየው ይህንን ነገር ዛሬ እስኪያደርገው ድረስ አያርፍምና ቃሌ እንደማይቀር እስክታይ ድረስ ተቀመጪ አለቻት።